ባይዘው ባህር ዳር ላይ ስትቆም መጨረሻው ነው የሚታየ ግን መሃል ላይ ያለው ወጀብ አታውቀው በመርከብ ስትሄድ ያለው በቃ እዛ ጋር ደርሳለሁ ትላለ ታያዋለ ጫፉን እኮ ትጓጓለ ርስት ነው ልትወርስ ነው መሃል ላይ ግን ስንት አውሎ ነፋስ አለ ስንት ወጀብ አለ ስንት ማዕበል አለ አየህ ስለዚህ መማር ብቻ በቂውን አይደለም መሃል ላይ የሆኑ ኤሌመንቶች አሉ ማለት ነው እሱን አወራቸዋለሁ ኢነርስ ሁለተኛ ለምን መረጥከው ካላችሁኝ ያው የመጀመሪያው ራሴን ስለለወጠኝ ነው መማሬ ብያቸዋለሁ ሁለተኛ ለምን መረጥከው ካላችሁኝ አሁን የሚሰራው ትምህርት ላይ ስለሆነ ነው ባለፈው አመት ማስተር ሴንስ ሰራ ለሪሰርች ብዬ አንዳንድ ፔፐሮችን ሳገላብጥ ያው በአጋጣሚ ነው ምን አነበብኩ የሚኒስትሪ ኦፍ ኤጁኬሽን ሪፖርት እና የዩኒሴፍ ሪፖርት ነው ምን ይላል የሚኒስትሪ ኦፍ ኤጁኬሽን የ2013-14 ወይም በፈረንጆቹ 2021 ሪፖርት ነው ምን ይላል ኢትዮጵያ ውስጥ ከ11 እስከ 21 አመት ድረስ ያሉ ወጣቶች ከዛ ውስጥ ወደ 24 ሚሊዮን ይጠጋሉ ከዛ ውስጥ 11ዱ ብቻ የትምህርት ገበታ ላይ ተቀምጠዋል ይላል just 13 ሚሊዮን አይማርም ማለት ነው አንድ ፖይንት የዩኒሴፍ ደግሞ ሪፖርት ምን ይላል ከ8ኛ ክፍል ተማሪዎች መካከል 50% መጻፍና ማንበብ አይችልም ይላል ላይክ ሌላ ሰው የሆነ ሪሰርቹን ቢያቀርበው አታምነው ምክንያቱም ምን ያህል ሰው አጥንቶ ነው ምናምን ልትሉ ትችላላችሁ ዩኒሴፍ ትልቅ ካምፓኒ ነው በደንብ ገንዘብ አውጥቶ ሪሰርች ላይ ያደርግ ይችላል ሶ ለአኪዩሬሲ የቀረበ ሪፖርት ነው የሚሆነውና ታምናላችሁ 50% ግማሹ መጻፍ ማንበብ አይችልም 8 ደርሶ እኔ ጥያቄ እንዴት 8 ደረሰ መጀመሪያ ከዛ በቃ አንድ ነገር ማድረግ አለብኝ ኢትዮጵያ መቀየር የሚቻለው በትምህርት ነው በቃ ግዴታ ነው ለምን እንደዛ እንዳልኳችሁ ደግሞ ልንገራችሁ ለምን ኢትዮጵያ የምትቀየረው በትምህርት ነው ኢትዮጵያ ብቻ አንተ የምትቀየረው በትምህርት ነው በቃ አንተ ግን የተማርከውን አፕላይ ካደረግከው ማለት ነው እንዴት ነው ኢትዮጵያ በትምህርት የምትቀየረው ካላችሁኝ አንድ ደግሞ ሌላ ፖይንት ላወራችሁ ሬይ ዳሊዮ የተባለ አንድ ትልቅ የሄጅ ፈንድ አማካሪ እና ቢሊየነር ነው በጣም ሰክሰስፉል የሆነ ሰው ነው አናሊቲካል ዳታዎችን በደንብ አኪዩሬትሊ የሚያቀርብ ሰው ነውና ምን ይላል መሰላችሁ ላስቲር ያወጣው መጽሐፍ ነው ምን ይላል ዓለም ላይ አሁን ትልቅ ናቸው የምትሏቸው ሲቪላይዜሽኖች በሙሉ ተመሳሳይ ፓተርን አላቸው ላይክ 500 አመት ጥናት ነው ያጠናው የነምበር ጥናት ነው ባይዘው በቁጥር የሚጠና ጥናት ብዙ ጊዜ አኪዩሬት ነው ታውቃላችሁና መጨረሻ ላይ ምንድነው የጥናቱ ውጤት የሚያሳየው 500 አመት ውስጥ የተለያዩ ሲቪላይዜሽኖች ወይም ስልጣኖች ዓለም ላይ ተነስተዋል ለምሳሌ አሁን ማን ነው ወርልድ ፓወር አሜሪካ ነች አይደል ከአሜሪካ በፊት ማን ነበር ግሬት ብሪቴን አይደል ከብሪቴን በፊት ማን ነበር ደች ከዛ በፊት ያሉት አሉ የነሱን ፓዛጠና ምንድነው በቃ ያበለጸጋችሁ ሲቪላይዝ ያደረጋችሁ በነገራችን ላይ ይሄን ማወራችሁ ስለ ሀገራቱ ለማውራት ብዬ አይደለም ይሄ ወደኛ ህይወት መምጣት ስለሚችል አንተም አንድ ሀገር ነህ ላይክ ሲስተም ነህ ኤቭሪቲንግ ሶ አፕላይ ልታደርገው ስለምትችል ነው ከዛ ደግሞ እንዴት እንደምንቀይረው ወደ ህይወታችን አወራችኋለሁ ሶ ሪሰርች አይደለም ማቀርብላችሁ ህይወታችን ላይ የምንጨምረው የሆነ ኤሌመንት ነው ማወራችሁ እና መጨረሻ ላይ ምንድነው ፓተርን ስላችሁ ባይዘዌ ቻይኖች ምን ይላሉ ስለ መንገዱ ማወቅ ከፈለክ የሚመለሱትን ጠይቃችሁ ይላል ጂም ሮን የተባለ ደግሞ ሞቲቬሽናል ስፒከር ሰክሰስ ሊቭ ዘ ክሉ ይላል ሰክሰስ ወይም ስኬት ዱካ ይተዋል ይላል ዱካ ማለት የሆነ ሰው የተራመደው ያን ዱካ ከሄድክበት አንተም እዛ ቦታ ትደርሳለህ ነው ሌላ ምንም ነጥብ የለው አንድ ደግሞ ነው የማምንበት ፕሪንሲፕል አለ ሰክሰስ ኢዝ አ ሳይንስ ሃፒነስ ኢዝ አን አርት ስኬት ሳይንስ ነው አጥንተህ አፕላይ አድርገህ ትቀየርበታል ባይዘ የምትፈልጉን ስኬት ስላችሁ የገንዘብ ብቻ አይደለም ዌልዝ ክሬሽን ብቻ አይደለም መንፈሳዊ ደስታ መንፈሳዊ ስኬት መንፈሳዊነትን በማጥናት ታገኙዋል ከሰዎች ጋር ያለህ ግንኙነት ላይ ማስተካከል የምትፈልጉን ስለሱ አጥና ማስተር ታደርገዋል አፕላይ ካደረከው ማለት ነው በማንኛውም ጉዳይ በህይወትህ ውስጥ መቀየር የምትፈልገው ነገር በሙሉ አጥናው አፕላይ አድርገው ሳይንሱ ሃፒነስ ግን አናርት ነው እንዳትረሱ ያልኩት ደስታን ግን አጥነታችሁ አደርሱበት ደስታ በቃ በራስህ ወይ የምትተረጉመው ነገር በራስህ ወይ የምትጓዝበት መንገድ ነው ማንንም ያልሄደበት መንገድ ነው ደስታ ማለት ሰክሰስ ግን ብዙ ሰዎች የሄዱበት መንገድ ነው ከሄድክበት ትደርሳለህ ነው ጨዋታው ተግባብተናል ስለዚህ እነዚህ የሰለጠኑ ሀገራት የሄዱበት ፓተርን ምንድነው ብሎ አንድ ፖይንት ላይ ደረሰ አንድ ፖይንት ስላችሁ ግን
መጽሐፉ በጣም ብዙ ሐሳቦችን ያነሳል እኔ ጨምቄ ነው ማወራው ላይክ መነሻቸው ይላል እነዚህ ሀገራት መነሻቸው ጥራት ያለው ትምህርት ነው ይላል ይቀየራቸው እንዴት ካላችሁ ጥራት ያለው ትምህርት ማለት የአካዳሚካል ዕውቀት ብቻ አይደለም አካዳሚካልንም ይጨምራል ግን ወርክ ኤቲክ የሥራንትን ስሜት ይማራሉ ሲሄዱ እንዴት አድርገው ከሰው ጋር መቀላቀል እንዳለባቸው ይማራሉ ትምህርት ቤት ኮግኒቲቭ አቅማቸው ሎጂካል የመሆን ነገሮችን የመረዳት የመተርጎም የመተንተን አቅማቸው ያድጋል ትምህርት ቤት ሲሄዱ ግን ኳሊቲ ትምህርት ከተማሩ ይላል ከዛስ ያ ኳሊቲ ኤጁኬሽን ዕውቀታቸውን አፕላይ ማድረግ ሲጀምሩ ኢኖቬተር ይሆናሉ ችግር ፈቺ ይሆናሉ ቴክኖሎጂ ያመርታሉ የሆነ ነገር ውስጥ ኢንቮልቭ ያደርጋሉ ብቻ የሆነ ችግር ይፈታሉ ከዛ ችግር ከፈቱ በኋላማ ንግድ ይቀላጠፋል ትሬድ መቼም አንተ አሪፍ ነገር ችግር ከፈታ ወደ ንግድ ነው የምትገባው ቆንጆ ሰዓት ከሰራህ ትነግዷለህ ነው ሌላ አይደለም እኮ ከዛስ ያ ንግድ ሲቀላጠፍ ምን ይፈጠራል በጣም ኃይለኛ የሆነ ትራንዛክሽን ዌልዝ ክሬሽን ሀብት ይፈጠራል ያ ሀብት ተመልሶ ኢንጀክት ይደረጋል ኤጁኬሽን ላይ በደንብ ኳሊቲው ያድጋል ሪሰርች ኤንድ ዴቨሎፕመንት ላይ ያተኩራሉ አሪፍ ዕውቀት ለልጆቻቸው ይሰጣሉ ልጆቻቸው በአባቶቻቸው እግር ይተካሉ በዕውቀት ከዛስ በጣም ንግድ ሲቀላጠፍ ዓለም ላይ ይወጣሉ ተወዳዳሪ ይሆናል ኮምፒቲቲቭ ይሆናል ከዛስ ያንን የንግድ ቀጠና ለማስከበር ሲሉ ሚሊተሪ ይገነባሉ ምክንያቱም ካንተ ጋር ማንንም ለመገበያየት ሴፍ መሆን አለበት ብሬን ሰጥቼ የምፈልገው ንቃ እንደምትሰጠኝ እርግጠኛ መሆነው የሆነ ሰኪዩርድ ከሆንኩ ነው ሰኪዩርድ እንደሆን ከተሰማኝ ሶ ሚሊተሪ ይገነባሉ ሚሊተሪ ሲገነቡ በጣም የተከበረ የንግድ ቀጠና ይኖራቸዋል መጨረሻው ምንድነው ከዛ በኋላ ሁሉም ሰው እነሱን ስለሚያከብር ያንን ሀገር ስለሚያከብር ባንተ ገንዘብ ለምን አልገበያይም ይላል ሪዘርቭድ ከረንሲ ማለት ነው that's why አሜሪካ በዶላር የምንገበያየው በቃ ከኤጁኬሽን ተነስታ እዚህ ጋር ነው የደረሰችው አሜሪካ ደጆቹ ለመጀመሪያ ጊዜ ቴሌስኮፕን ሲፈጥሩ መርከብን ሲፈጥሩ ዓለም ላይ እየዞሩ ሀብት ሲሰበስቡ ከረሙ ለምን መጀመሪያ ኤጁኬሽን ላይ ሰሩዋ አስተማሩ ልጆቻቸው ሲማሩ ክሬቲቭ ሆኑ ክሪቲካል ቲንከር ሆኑ መጠየቅ ጀመሩ ከዛ መመለስ ጀመሩ ከዛ የሆነ ነገር ፈጠሩ እንዳልኳችሁ መርከብ ቴሌስኮፕ ፈጠሩ ከዛስ ዓለም ላይ መዞር ጀመሩ አየ ከዛ ንግዱ ይቀላጠፋል እንዳልኳችሁ ቢዝነሱ ይመጣል እሱን ለማስጠበቅ ሚሊተሪ ተጠናክራለ መጨረሻ ሪዘርቭድ ከረንሲ ከደጆቹ በኋላ እንግሊዞቹ ተተኩ ልጆቻቸውን ያስተማሩ ምን ይያሉ እነሱ ደግሞ መጡ ከዛስ አሜሪካኖቹ መጡ ላለፉት 100 ዓመታት አብዛኛው የዓለም ትልቅ የሚባሉ ኢንቨንሽኖች የተገኙት በአሜሪካኖች ለምን ካላችሁ በኤጁኬሽን ምክንያት ነው በቃ ኳሊቲ ኤጁኬሽን የሚያገኙ የሆኑ ሰዎች አሉ የሆኑ ስላችሁ ግን አብዛኛው ህዝብ ማለት ነው ያሁንም ቢሆን ያማረራሉ በኳሊቲ ኤጁኬሽናቸው ምን አንድ ፋብሪካ እኮ እንደማምረት ነው እንደ ሳሙና ዩኒቨርሲቲ ያስገቡ ተመሳሳይ ዕውቀት የጫኑ መልቀቅ እኮ ምኑን ትምርት ሆነ ያሉ ኮምፕሌን ያደርጋሉ አሁንም ባይዘው ግን ያ ኳሊቲ ኤጁኬሽን አሁን አሜሪካ ያለችበት ደረጃ አደረሳት ኮምፒውተርን ሞባይልን ስልክን መኪናን ጠፈር ድረስ እስከ መውጣት አደረሳቸው ሲቪላይዝ አደረጋቸው ሪዘርቭድ ከረንሲ በእነሱ ይሄው እንገበያያለን ዶላር አለው ሲባል ትደነግጣለህ ሀብት አለው ማለት አየህ ስለዚህ አሁን እኔ አንተ እንደ ሀገር ነካልን ሰው ነካልን መቀየር ከፈለክ ምን ማድረግ አለብህ ማለት ነው ከምን መጀመር አለብህ ማለት ነው ከመማር መጀመር አለብህ መማር ለምን ይጠቅማል ካልከኝ ክሪቲካል ቲንኪንግ ይሰጣል ክሪቲካል ቲንኪንግ ማለት ትክክለኛውን ጥያቄ መጠየቅ ከዛስ ያንን ጥያቄ ለመመለስ በአይምሮ የምትጓዘው ጉዞ የምታደርገው ፕሮሰስ ነው ክሪቲካል ቲንኪንግ ማለት አየህ አይምሮ መገራት አለበት ምን መሰላችሁ ህይወት እኮ የተሞላው በውሳኔ ነው አንዳንድ ሰው የሆነ ቦታ ተቀጥሮ የሚሰራው አንዳንድ ሰው ስራ ፈጥሮ የሚኖረው አንዳንድ ሰው ስራ አጥቶ ቤቱ የሚቀመጠው በህይወት ውስጥ በየቀኑ በሚወስናቸው ውሳኔዎች እኮ ነው ባይዘው ለምሳሌ ጧት ልነሳ አልነሳ ውሳኔ ነው ትምህርት ቤት ልግባ አልግባ ዛሬ ላርፍድ አላርፍድ ውሳኔ ስፖርት ለስራ አልስራ ውሳኔ ነው ትልቁን የህይወት ውሳኔ አታስቡት ትናንሾቹን ውሳኔዎች ያን ውሳኔ ኢፌክቲቭሊ የምትወስነው ዕውቀት ካለ ዕውቀት ከሰበሰብክ ካወቅክ ክሪቲካል ቲንኪንግ ካለ ነው አየ ክሪቲካል ቲንኪንግ ሲኖር ምን ብያቸዋል ትክክለኛውን ጥያቄ ጠይቃለህ ወደ መልሱ ትመጣለህ ያ ፕሮሰስ ነው ክሪቲካል ወደ መልሱ ስትመጣ ምን ትሆናለህ ማለት ፕሮብሌም ሶልቨር ትሆናለህ ችግር ፈቺ ትሆናለህ
ችግር ስትፈታስ ሀብት ትፈጥራለህ ስለዚህ ያንተን ህይወት የሚቀይረው ምን ነው ማለት ነው መጀመሪያ ያወቀው ዕውቀት ከዛስ አፕሊኬሽን መተግበር ችግርህን ስትፈታ ምላሹን ታገኘዋለህ ማለት ነው ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር አንድ ብርም $1 እኩል እናድርግ የ21 ቀን ፓራዳይም ሽፍት ስልጣናን አሁኑን ይመዝገቡ